ጊዜም ሲራኖ ዶክተር አብይ ሁልጊዜም ሲራኖ በቃ ይሄ ዘፈን ነው። ሙዚቃ አቀናባሪው ይህንን ሙዚቃ ቁጭ ብሎ ያቀናብራል። ግጥም ጸሐፊው እንግዲህ ጽፎ ዜማ ተደርሶ ምናምን በዚህ ድምፅ ተዘፍኖ ኢትዮጵያ ውስጥ በቃ ዘፈን እየተለቀቀ ነው። በዚህ ነው ራሳቸውን ፕሮሞት የሚያደርጉት። በጣም እጅግ በጣም ምንድን ነው አገሪቷን ይሄ እነሱ ተዋርደው ያዋረዱ አደገኛ ቡድኖች እጅ የወደቀች ሀገር ናት። ባሳዛኝ ሁኔታ የአዲስ አበባን ሕልውና በእንደዚህ አይነት መልኩ ችግር ውስጥ የጣሉ የኦህዴድ ኃይሎች ቅድም እንዳልኩት ተቀዳሚ ዓላማቸው ከተማውን በተጠና ሁኔታ የማልማት ጉዳይ አይደለም። እነ ሽመልስ አብዲሳ በእርግጥ ሲሉት የነበረ ነው። ተደብቀውም አይደለም፣ በይፋ ነው። ኢረሌቫንት እናደርጋታለን አዲስ አበባን፣ እኛ የምንፈልገውን ከተማ እንገነባለን ሲሉ ነው የነበረው። ሸገር የሚባል ከተማ ለመገንባት 110,000 ያባወራ ቤቶችን በአንድ ጊዜ አፍርሰው ከህጋዊ ድህነት ከህገወጥ ድህነት ወደ ህጋዊ ድህነት አሸጋግረናቸዋል ያሉ ቀን የእነዚህ ሰዎች ዕጣ ፈንታ ያኔ ማብቃት ነበረበት። ህዝብ መነሳት ከነበረበት ዳር እስከ ዳር ያን ጊዜ መነሳት ነበረበት። በእያንዳንዱ ቀን በድፍረት የሚፈጽሙት ግፍ ቀጠለና አሁን ማፈናቀል ማሰደድ ምናምን አይደለም፣ በሺህ የሚቆጠረውን ገለው ይሳለቃሉ። ይሄ እንደዚህ ያለው እብሪት በእርግጥ እውነት ለመናገር በቃ አምባገነኖች የመጨረሻ ጣፈንታቸው በዚህ ደረጃ መምጣትና ከህዝብ ጋር ጫማ መለካካት ውስጥ መግባት፣ ንቀት፣ ወዘተረፈ ማንም አይችለንም የሚል እብሪት ውስጥ ነው የሚገቡት። መጨረሻ ላይ እንደ ጋዳፊ ከየጉድጓዱ ነው የሚጎተቱት። እንደ ሳዳም ሁሴን ጣፈንታቸው በምታዩት ደረጃ ተዋርዶ እንደ አይጥ ከጉድጓድ እየተጎተቱ እየወጡ በሞት ነው። በመሪ ደረጃ ያለው ሌላው ምናልባት ደግሞ እድል ያገኘ ፈርጥጦ ሊሸሽ ይችላል። ከዛ ውጪ በማናቸው መንገድ አሁን ኦህዴድ በኢትዮጵያ ውስጥ እየፈጸመ ባለው ግፍ እና አሰቃቂ ሁኔታ እንኳንስ እየገዛ ለመቆየት ቀርቶ እንደ ሌሎቹ መንግስታት የመንግስታቱ ሚና ሲያበቃ፣ የአገዛዞቹ ሚና ሲያበቃ ከአገዛዙ ጋር ተከትሎ የነበረ ጅሪ እንደ ደርግ ጊዜ እንደ ኢህአዴግ ጊዜ ምናምን ይተርፋል ብሎ ለማመን አይቻልም። የእውነት በእያንዳንዱ ቤት ሐዘን ያስገቡ ናቸው። የእያንዳንዱን ቤት ያመሳቀሉ ናቸው። ስለዚህ ዛሬ በገፍ አዲስ አበባን ብቻ ወሮ ቀን ከሌሊት ስቃይ እየፈጸመ ያለ አካል ይሄ ስርዓት አብቅቶለታል ሲባል እንዴ ያለፉት ሰዎች እኮ አሁን ይብዛም ይነስም እዚህም ህንፃ ገንብተው ሊሆን ይችላል። እነዚህን እርሳው የገነቡት ህንፃ አይደለም ነው እኮ ምነግርህ። ስም አጠራራቸው ምድሯ ላይ ሊኖር አይችልም። አሁን እየሰሩ ባለው ዘግናኝ ግፍ ምክንያት ይሄንንም በሚገባ የሚረዱት ይመስለኛል። ግን ለማስተዋል የሚቻለው ትንሽ የማመዛዘን ነገር ያለው አካል ነው። እንዴት አይነት ጨካኞች እንደሆኑና በሰው ስቃይ፣ በችግር ጠመቃ፣ በቀውስ ጠመቃ፣ በደም መፋሰስ ሳሊቬት የሚያረጉ የሚረኩ አደገኛ ሰዎች መሆናቸውን ራሱ መሪ ሆኖ የተቀመጠው ሰው ከሚሰራው ተግባር መለስ ብለን ማየት እንችላለን። እንዳልናችሁ አጠቃላይ የአገሪቷ ገንዘብ በብድር የመጣ ከህብረተሰቡ በአስገዳጅ ሁኔታ አስጨንቀው የሰበሰቡት፣ ከአቅሙ በላይ ግብር እየጫኑ አስጨንቀው ያመጡት የተሰበሰበ ገንዘብ ሁሉ እነሱ የሚዘርፉትን ዘርፈው የቀራቸውን ይሄንን ማብለጨለጫ ምናምን ነገር ሰሩ። ስንት ህዝብ ያለቀሰበት ነው። የእምባ ጎርፍ በለው አዲስ አበባ ላይ ስንት ህዝብ አልቅሶበታል። ታላላቅ ደብራትን ያለ ህዝብ ያስቀሩበት ቦታ ነው። ታላላቅ ደብራትን በአዲስ አበባ ውስጥ እጅግ መራር የሆነ ሰይጣን የተጠናወታቸው ሰዎች ነው የሚመስሉት። አብያተ ክርስቲያናት ባሉበት ቦታ ህዝብ ሌሊት ወጥቶ ኪዳን የሚያደርስበት የሚያስቀድስበት፣ ደብራቶቹ በሙሉ በዙሪያቸው ያሉ ቤቶች በታክቲካሊ በተጠና ሁኔታ ፈራርሰው ሰዎቹ በየቦታው ተበታትነው የአዲስ አበባ ሶሻል ኮንትራት ብትንትኑን ያወጡት ብትንትኑን። ለዚያም አደባባይ ላይ እየዛቱ የፈለገው ይምጣ እያሉ ማለት ነው።
በምትኩ እነሱ የሚፈልጉትን ኃይል ደግሞ አምጥተው አስፍረው ዴሞግራፊውን እየቀየሩ ማለት ነው። በዚች የአዲስ አበባ ከተማ ውስጥ ነው አሁን ያያችሁትን ምስቅልቅል የምታዩት። ብዙ ጉዳይ አለ፣ ብዙ መከራ አለ፣ ብዙ ፈተና አለ የእውነት። ከዛ ደግሞ ምንም ማፍረት የላቸውም። ፊታችንን ወደ ኋላ ዙረን ድሮ እነንትና እኮ በድለዋችኋል እኮ እነከሌ እኮ ጠላቶቻችሁ ናቸው እያሉ ሊነግሩን ይሞክራሉ። ዛሬ በዘግናኝ ሁኔታ እየከታተፉ የሚገሉ አማራ መርጠው እየከታተፉ የሚገሉ አካላት ትላንትና እነከሌ እኮ አስረው ይገርፉ ነበር ይላል። እነሱን አስሮ በመግረፍ ያውም እኮ አስሮ ለመግረፍም ስርዓቱን የሚነቀንቅ ፖለቲከኛ ሆነ መገኘት አለብህ። ፖለቲካ ውስጥ ካልገባህ ስርዓታዊ ለውጥ ያስፈልጋል ብለህ ካልታገልክ አንተ ማነህ አማራ ነህ ብሎ እያደነ በእያንዳንዱ ሁኔታ የሚገላህ አይደለም። በ27 ዓመት ውስጥ በጣም ሲሪየስ ኢቨንቶች ነበሩ። ኦነግ የፈጸመውን በአደባባይ በምክር ቤት ባመነው ጉዳይ ላይ ለማንም አንስተን አንሰጥም። ራሱ ኦነግ የበደኑን የአርባ ጉጉን የዋታርን እነዚህ ቦታዎች ላይ ያለውን ጭፍጨፋ እንደ ባህል ወስደው መጨፍጨፍን የሰው ልጅ ከነነፍሱ ገደል እየከተቱ ነው የገደሉት። ያንኑ ወተር አርባ ጉጉ ያደረጉትን አሁን ባለፈው ጦርነት ማህበረ ዴጎ ላይ ትግራይ ዘምተው አክሱም ሄደው ደግሞ እንዳያችሁት እየረሸኑ የሰው ልጅ ከነነፍሱ ገደል በቃ ይሄ እንደ ባህል ይዘውት የመጡት ነው። የበደሉና አርባ ጉጉ ነፍሰ ጡር እየገደሉ ከነነፍሷ ገደል ለምን ሲባል አማራ ናቸው በሚል ነበር። አሁን ማህበረ ዴጎ ላይ ወጣት ይሁን ሕፃን ይሁን ምን ይሁን ትግሬ ነው ይሄ ግደለው ክተተው እየተባለ ገደል ሲከተት የነበረው ደግሞ ትግሬነቱን ብቻ መሰረት አድርገው ነው። ኢህአዴግ ሲያስር የነበረው፣ ኢህአዴግ ሲጨቁን የነበረው፣ ኢህአዴግ ሲበድል የነበረው በቲፒኤልኤፍ የበላይነት ይመራ የነበረው ኢህአዴግ አንዳንዶቹ ከቲፒኤልኤፍ ጋር አብረው ከኢህአዴግ ጋር አብረው የማዕከላዊ ጥፍር ነቃይና ገራፊ የነበሩ አካላት ዛሬ አገር ይያዝልን አመድ ዘራፍ የትግሉ አባትና ጌታ ካልሆንን ብለው እረብ ላይታች ይላሉ። እነዚህ አካላት የጊዜ ጉዳይ ነው። በነገራችን ላይ የትም አገር ይሁኑ የትም የማዕከላዊ ገራፊ የነበረ አካል የትም አገር ቢሄድ ባለበት አገር ለፈጸመው በሰብአዊነት ላይ ለተፈጸመ ወንጀሉ የተፈጸመባቸው አካል ዊትነስ ሆነው መቀመቅ ሊያስገቡት ይችላሉ ይገባል። የትኛውም አገር በነገራችን ላይ ስንት የወንጀል ስምሪት ወስደው አብረው ያንን ግፍ ሲፈጽሙ የነበሩ አካላት ማለት ነው። አሁን ኦህዴድ ፖለቲካ አዋቂ ሆኖ በአማራ ሕዝብ የህልውና ትግል ውስጥ የተወሰኑ ጃርቶችን ተጠቅሞ ፕሌይ ለማድረግ ይሞክራል። ምንድን ነው እየሰራ ያለው ምንድን ነው እያደረገ ያለው የሚለውን ትንሽ ፈታ አድርገን ለማየት እንሞክር። አሁንም አድማጮቻችን አብራችሁን ስለሆናችሁ በድጋሚ ከልብ እናመሰግናለን። የገባችሁበትን ቻናል ላይክ አድርጉ፣ ሼር አድርጉ፣ ለሌሎች እንዲደርስ የበኩላችሁን አስተዋጽኦ አድርጉ። እውነታው ምንድን ነው ወደሚለው ላይ እናተኩርና መለስ እንላለን። ቀደም ሲል ያነሳንላችሁ የኦህዴድ ኃይል በአገሪቷ ውስጥ ምን ያህል የከፋ ነገር እያደረገ እንዳለ ነው። መልሰን እንመጣበታለን። ከጎጃም አንጻር ወደ ውስጥ ስንገባ ምን እያደረገ ነው የሚለው እናነሳለን። በአጠቃላይ የአማራ ትግል ላይ አሁን የመጨረሻውን የሞት ሽረት ትግል እያደረጉ ያሉት ምን ለማግኘት ነው የሚለውንም ደግሞ እናነሳለን። ጆሮ ያለው ለእኔ ብሎ ይስማ ነው፣ ነግ እኔ ጋ ነው ብሎ ይስማ። እያንዳንዱ ይሄ አሰላለፍ ይሄ የኦህዴድ ኃይል ከተሳካለት ምን እንደሚመጣ ከወዲሁ በደንብ መገንዘብ እንዲቻል ነው። ኢህአዴግ በተለይ እነ መለስ ዜናዊ በደቡብ ክልል ጉራ ፈርዳ የሚባል አካባቢ የነበረን አማራ አፈናቅለው ከአካባቢው እነ ሽፈራው ሽጉጤ ደብዳቤ ጽፈው እንዲፈናቀል ካደረጉ በኋላ ጥርስ ነክሰን ብዙ ትግል ያደረግንበት እዚያ ጉራ ፈርዳ ላይ የነበረውን አማራ በገፍ ሲያፈናቅሉ ከጎጃም መጥቶ የሰፈረ ነው ሞፈር ዘመት ነው የሚል ስያሜን የሰጡት።
ከጎጃም ተነስቶ ዛድባሬን ሊዋጋ ሂዶ የሞተውን ለአገሩ ሞተ ብለው አይደለም የቆጠሩት። በሞተላት ሀገር እነሱ በጻፉት ሕገ መንግሥት እንኳን አንድ ዜጋ የትም ቦታ ተዘዋውሮ የመኖር መብት አለው በተባለው መሰረት ተዘዋውረው የተመቻቸው ቦታ የመኖር መብታቸው የተጠበቀ ነው። ሞፈር ዘመት ይል ነበረ። ሚዘምት ይዝመትበትና ሞፈር ዘመት ታዳ ምን ዘመት እንዲሆን ነው የፈለገው? ጫካ መንጥረው ታዳ አየር ላይ አይሰፍሩም መቼም። በየትኛውም ሀገር እየሰፋ ሲሄድ ጥብቅ ደኖችም እኮ ለመኖሪያነት ተብለው በተወሰነ ደረጃ ይመነጠራሉ። ለመኖሪያነትና ከጥብቅ ደኖች መስሎኝ የተለያዩ ምርቶች ዝም ብሎ ዘላለሙን ጫካውን ይኑሩ አይደለም እኮ። ጫካውን እንጨቱን ይጠቀሙበታል። መልሰው ደግሞ ምንድነው የዌዘር ኮንዲሽኑን ለመጠበቅ ደግሞ መልሰው እነዛኑ እንዲተካ ያደርጋሉ። ለሰዎች መኖሪያ ሊሆን የሚችል ይሄ ቁጥቋጦና ምናምን የበዛበት ቦታ ላይ ግን ለም መሬት ያውም ጥብቅ ደን አይደለም። እነዚያን አካባቢዎች አልምተው 40-50 ዓመት ኑረው የተሻሻለ ኑሮ አድርገው ሕይወታቸው እየተለወጠ መሰረታቸው እየሰፋ ሲሄድ ብሔርን መሰረት አድርገው እዚህ ጋር መስፋፋት የለባቸውም እዚህ ጋር መኖር የለባቸውም ብለው ነው እዛ ያፈናቀሉት። አብይ አህመድ ወደ ስልጣን እንደመጣ እና አዳነች አቤቤ ከአዲስ አበባ አይደለም እንደ ያፈናቅሎ ሲያበቁ ከለገጣፎ ወደ ጎጃም ሄዱ ያሉት? ቃል በቃል ይሄን አልነበር እንዴ ሲናገሩ የነበሩት? አሁን ኦህዴዶች እነዛ ይሄንን አልሰሩም፣ በደል አልበደሉም እኮ አይደለም። ኦህዴድ ግን ወደ ኋላ ዙሮ ይሄንን የፖለቲካ ችርቻሮ ለመቸርቸር የሚያበቃ ሞራልም የለውም ነው። የፖለቲካ ብቃቱም የላቸውም። ይሄን ለማለት ሞራልም ብቃት እንደው አፍ ስላላቸው ይናገሩታል። ልቡናው የደነቆረ ካልሆነ በቀር እነሱን ሰምቶ ኢንተርናላይዝ አድርጎ ይሄ ይጠቅማል ብሎ ለማመን የሚቸግር እኔ እንደ ሰው ቆሞ እየሄዱ ይሄ ትክክል ነው ብሎ የሚወስድ ሰው ከነሱ የባሰ የልቦናም የህሊናም ቀውስ የገጠመ መሆን አለበት ብዬ ነው የማምነው። መሪ ርዕሱ ላይ ወዳለው ልምጣና የአፋብንና የጎንደር አንድነት ጉዳይ እውነታ የሚለው ላይ ላንሳ። ከዛ የኦህዴድ አደገኛ ስሌት በጎጃም ቀጥሎ ልምጣበት። የአፋብን የጎንደር አንድነት ጉዳይን በተመለከተ እናነሳለን። ከዚያ ቀደም እንበልና አንድ ሁለት ነገሮች እስኪ ማሳያ አድርገን እናምጣ። አንዱ ከላይኛው ቀዳሚ የምናደርገው የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ በሸዋ ጠቅላይ ግዛት እዝ ድርጅቱ ከፍተኛ የክፍለ ህዝብ ስራ እየሰራ ስለመሆኑና በየቦታው ከማህበረሰቡ ጋር ውይይት እየተካሄደ ስለመሆኑ ጠቅሶ የአገዛዙ ኃይል እየሄደበት ያለውን አውዳሚ እንቅስቃሴ በተለይም እንደምታውቁት አድማጮች ሸዋ ከመጀመሪያው ጀምሮ እንደ ጠላት ተፈርጆ አማራ ጠላት ነው ሲሉ ቤዚክሊ ሸዋ የሚለውን ነው የሚወስዱት። ይህን ታውቃላችሁ። ነፍጠኛ ሲሉም ቤዚክ የመጀመሪያው ተቀዳሚ ጣታቸው የሚያርፈው ሸዋ የሚለው ላይ ነው። ይሄ የታወቀ ነገር ነው። ከገዛ እንደበታቸው የሚመጣ ነው። የሸዋ ቀጠና የማይጨበጥ የማይነካ ሆኖ የምኒልክ ልጆች የሚፋጅ እሳት ሆነው አላስጠጋ ብለው ለኦህዴድ አልመች ብለው በገባበት መንገድ ገርፈው በት ነው እየሸኙ ላለፉት 3 ዓመታት የማይነኩ ጥብቅ ቴሪቶሪ ነፃ ቀጠና ይዘው መቆየት የቻሉ ናቸው። የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበሩ አርበኛ ዘመነ ካሴ ነው። ተቀዳሚ ምክትል ሊቀመንበሩ አርበኛ መከታው ማሞ ከሸዋ ጠቅላይ ግዛት እዝ ነው። አርበኛ መከታው ማሞ እንደምታውቁት በዚህም በዚያም አንደበቱን የማያላቀቅበት ጉርጅብኝ የማያዘንብበት የለም። አንዳንዶች የተማረበትን የክፍል ደረጃ ሊቆጥሩልን ይሞክሩና አይ በቀለም አልገፋም እኮ ይላሉ። ልክ እነሱ ወላጅ ሆነው ሂድና ና እያሉ የላኩት ነው የሚመስሉት። ቀለም ገብቶታል አልገባውም እያሉ እነዚህ ደናቁርት አጼ ምኒልክ የመጀመሪያውን ትምህርት ቤት እንዲተከል ሲያደርጉ
አርበኛ መከታው ያፈራች ምድር፣ አጼ ምኒልክን ያፈራች ምድር ናት። የትኛው ትምህርት ቤት ተምረው ነው ኢትዮጵያ ዛሬም ንጉሥ ነው የምንለው? እኮ የሆነ ትምህርት ቤት ሂደው ማስተርስ ይዘው ስለነበረ ፒኤችዲ ይዘው ስለነበረ እኮ አይደለም። ዕውቀት በሰው ልጆች አእምሮ ውስጥ ያለ የአስተሳሰብ ደረጃ ነው። በአስተሳሰብ ደረጃ ዛሬ ተምረናል የሚሉ ውዳቂዎች ተሰባስበው ከየዩኒቨርሲቲው ይዘው የመጡትን ሰርተፊኬት እነዚያ በየዩኒቨርሲቲው ሂደው ሰርተፊኬት ያልያዙ ግን በተፈጥሮ ንቃተ ህሊናቸው ሀያል የሆኑ አንዲት ታላቅ ዘመናዊት ታሪካዊት ኢትዮጵያን ያቆዩ በሁለንተናው በዲፕሎማሲ ሀያል አድርገው ጃንሆይ አሜሪካ ሲገቡ እኮ በቀይ ካርፔት መሪዎችና ህዝብ ግልብጥ ብሎ ለማየት የሚሳሳላቸው መሪ ነበር። የዲፕሎማሲ ሀያልነት፣ የወታደራዊ ዝግጅትና አቅም፣ የአርበኝነት ልክና ጀግንነትን ደግሞ አድዋን የጥቁር ህዝብ ድል አድርገው ጥቁር ነጭን ያሸንፋል የሚል እሳቤን ያሰፈሩ እነዚህ ናቸው። የትኛው የጦር አካዳሚ ሂደው ተምረው ነው አርበኞች እነ በላይ ዘለቀ ሲነድፉት የኖሩት? የጀግንነትን የመጨረሻ ጥግ አሳይተው ለአገር የሚከፈል መስዋዕትነት እስከምን ድረስ እንደሚሄድ በገዛ ነፍሳቸው በገዛ ልጆቻቸው ጭምር ጨክነው ለአገር መሰጠት ተላልፎ መሰጠት ምን እንደሆነ የሚናገሩ ሰልጥኛለሁ፣ የተሻለ መሳሪያ ታጥቄያለሁ ያለ ጣሊያንን 40 ገርፈው ማሸነፍ እንዴት ይቻላል የሚለውን በደማቸው የጻፉ አርበኞች የትኛው ኮሌጅ ሄደው ነው? በዓለማችን ታላላቅ ነገሮችን ያበረከቱ ዓለማችን ዛሬ የምትደነቅባ እነሱ አጥንተው መጨረስ አልቻሉም። የላሊበላ ውቅር አብያተ ክርስቲያናት ህንፃዎች በዓለም ላይ የሚሰሩት ፋውንዴሽናቸው ከስር ተሰርቶ ወደ ላይ ነው የሚወጡት። ከላይ ጀምሮ ወደ ታች የተገነባ ኢትዮጵያ ውስጥ እንደምታየው አይነት የላሊበላ ውቅር አብያተ ክርስቲያናት ነው። ከስር ከመሰረቱ ጀምረው አይደለም ወደ ላይ ሄዱት። የሚደንቅህ ላዩ አረንጓዴ ውስጡ ባህር ይላሉ። ያውም ደግሞ አይ ቲንክ ቤተ መድኃኔዓለም ሂድና ከስር ገባ ብለህ ተመልከተው። ውሃ ላይ ደግሞ አጽንቶት ታያለህ። እንደዚህ አይነት ታምር በ12ኛ ክፍለ ዘመን ተሰርቶ ሲጠናቀቅ አሜሪካ የምትባል ሀገር ወይም አሁን አሉ የምትላቸው ስልጡን ምዕራባውያን ሀገራት ምናልባት አንዳንዶቹ በኩለ ቀን ከተሞቻቸው ላይ ጅብ ይጮህባቸው የነበሩ ናቸው። አሜሪካ ከትላንት ወዲያ ያከበረችው 250ኛ ዓመቷን ጌታ እኔ ስለማውራ ስለ 12ኛ ክፍለ ዘመን ነው። የላሊበላ ውቅር አብያተ ክርስቲያናት ተሰርተው የተጠናቀቁት በ12ኛ ክፍለ ዘመን ነው። አለው ተምሬያለሁ ሰልጥኛለሁ የሚል ምሁር እንዴት ባለ አርክቴክተር ነው ይሄ ፕላን የተደረገው? እንዴት ባለ ዲዛይነር ነው ዲዛይን የተደረገው? እንዴት ባለው አናጺ ነው የታነጸው? በምን አይነት የህንፃ ጥበብ ነው? ልኬቱ እንዴት ተመጣጣኝና በዘመናዊ የመስፈሪያ ልክ እንዴት ይሄንን ሁሉ የጥብቅ አንግሎቹ ወዘተረፈ ብለው አጥንተው ይሄ አንዳች የሆነ ተአምር አለው ብለው ግራ ተጋብተው ነው አክሱምን እንዴት አድርገው እንዴት ሰርተው እንዴት እንዳቆቡት ዛሬም ተመራምረው መድረስ አልቻሉ። መላምት ነው የሚቀመጠው። ዓለም ዛሬ በየዩኒቨርሲቲው በምዕራባውያን ዩኒቨርሲቲ የሚማረው ግዕዝ ኢትዮጵያን ገና አጥንተው አልጨረሷትም። እነዛ የኛ አባቶች ናቸው። ልንገር፣ ይሄ የኩሽ ኢምፓየር የሚል አንድ ነገር ምልክት የሌለው በምድሩ ላይ ከላቲን ከተዋሰው ፊደል ውጪ አንድ ነገር አምጣ በለው፣ የአርኪኦሎጂ ጥናት ምርምር የተደረገበት ነገር አንድ አምጣ በለው፣ ከተስፋዬ ገብረአብ ድርሰት ውጪ አንድ አምጡ በኢትዮጵያ ውስጥ አንድ። የጨረቃንና የፀሐይን ዕድሜ አስልተው በተለየ ጥበብ የዘመን አቆጣጠር የሰሩላቸውን ሊያናንቁና ሊያዋርዱ ይሞክራሉ። ሲሻቸው የአገር ግንባታና ኢትዮጵያ ቀኝ ገዢ ናት አንፈልጋትም የእሱ አካል አይደለንም ይላሉ። የቀናቸው ሲመስላቸው ደግሞ አስገብረው መግዛት የሚችሉ ሲመስላቸው ደግሞ የኢትዮጵያ ባለቤቷ እኛ ነን። የኢትዮጵያ ገጿን ንገሩን፣ መልኳን፣ የ13 ወር ጸጋ ዓለም የሚያውቃት የ13 ወር ጸጋ ትርጉሙን አታውቁትም። የ13 ወር ጸጋ ካልነገርናችሁ በቀር
ከዛ የሀገር ባለቤቶች ተሽኮርሟሚና ተሳዳጆች እነሱ በፈለጉት ልክ አፋቸውን እያላቀቁ፣ እኛ ግን ለምንናገረው ተጠንቅቀን የሀገሩ ባለቤት የሆን ነው ተጠንቅቀን እስካሁን ድረስ የዘለቅነው በዛ መንገድ ነው። እብሪታቸው ልክ፣ ግፋቸው ወሰን አጣ። በእነዚህ መዳፍ ላይ ባለች ሀገር ላይ ሆነ ተራንካ ሰላምታ ውስጥ መቆየት ትርጉም የለውም። ጎበዝ ጀነራል አሳምነው ጽጌ እንዳለው ከ500 ዓመት በፊት የነበረ መከራ ነው ከፊታችን የመጣው፣ መጠንቀቅ ያስፈልጋል ያሉት። አሁን ሳብ ብዬ ወደዛ ሄድኩት። ከአርበኛ መከታው ጋር ተያይዞ የተነሱ ነገሮችን የበለጠ ኤላቦሬት ለማድረግ የበለጠ ለማብራራት ነው። አርበኛ መከታው ማሞ ነገ ቢሳሳት አርበኛ መከታው ማሞ ተሳስቷል ብዬ በአመሰገንኩት ልክ ለመተቸት ችግር የለብኝም። እስከ ጥግ ስተች እቀበላለሁ። እንዳውም ከምስጋና በላይ ትችት ያጠነክረኛል ብዬ አስባለሁ። በሌላ ለራሴ ማልፈልገው ሌላ ላይ አላደርግም። ግን ኢንፕሪንሲፕል እዚህ መስመር ላይ እስካለን ድረስ እውነታውን እየተጋፈጥን መሄድ አለብን። ስለዚህ ሸዋ ጠቅላይ ግዛት እዝ ላይ አማራ ፋኖ ብሔራዊ ንቅናቄ አፋብን እጅግ የሚገርም ስራዎች እየሰሩ ነው። ይበል የሚያሰኝ ነው። የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞን ጨምሮ የአርበኛ ደሳለኝ ሲያስብ ሸዋ እና አርበኛ አበበ ሙላቱ እነ አርበኛ ብሩክ እና አርበኛ አዶናይ በጣም በርካቶች የሚገኙበት ስንት ጀግኖች የፈለቁበት ምድር ነው። ክፍለ ህዝብን በተመለከተ አንዲት በጣም ወሳኝ እንቅስቃሴ እያደረጉ ነው። ወደ አንድ ማነው አፋባህና አፋሃድ ወደ አንድ መጥተው አንድ ማዕከል፣ አንድ መዋቅር፣ አንድ ድርጅት ለመፍጠር ጥረት በሚያደርጉበት ጊዜ ቀደም ሲል የአማራ አንድነትና ሴንትራል ኮማንድ እንዳይመሰረት ከፍተኛ ስራ ሲሰራ የነበረው የብአዴን ቡድን ከጎጃም አካባቢ ምስለኔ አድርጎ ማስረሻ ሰጤን የመሳሰሉትን ገዝቶ ና ያማን ነው ኤልያስ ደባሱ ነው ምናምን የሚባል ወሮ በላ ልጅ ገዝቶ ጎንደር አካባቢ እነ ጸዳሉን እነ ቆራጡን እነ ኢያሱ አባተን አስቀድሞ ግዢ ፈጽሞ ተልኮ ሰጥቶ ሲሰራ ነበረ። ቤት አማራ ወሎ አካባቢ እነ ኢያሱ አበራን እነ ኮሎኔል ፋንታሁንን እነ መስፍንን የመሳሰሉትን ገዝቶ ቆይቷል። ይህ አካል በሚችሉት መጠን በውስጥ ተመሳስለው ማንንም እኛንም ሌላውንም ሸውደው አርበኛ መስለው አርበኛ ጸዳሉ እየተባለ አርበኛ ኢያሱ ረዳት ፕሮፌሰር እያልን ጀግናው ኮሎኔል እያልን እያወደስ ነው ቆየ። እስከ ዕለተ ሐሙስ ድረስ ይሁዳ ክርስቶስን አሳልፎ እንደሚሸጥ እዛው ያሉ ከክርስቶስ ጋር ያሉ ሐዋርያት እንዳላወቁት ሁሉ ኮሎኔል ፋንታውን ሩጣ ሄሊኮፕተር ውስጥ እስክትገባ ድረስ ንፋስ የሚያራግበው የሆነ ጃኬት ነበር የምትመስለው። ተራውጣ በሄሊኮፕተር አዲስ አበባ እስከምትሄድ ድረስ መገመት መጠርጠር የሚቸግር ነበር። ጸዳሉ በመጨረሻ ሰዓት ብአዴን በአበባ አቅፍ ተቀብሎ ለሽመልስ አብዲሳ ጫማ ጠራጊ ያደርገዋል ብለን አላሰብን። ኢያሱ አባተ ከቀንድ አውጣ በላይ አድርባይ ሆኖ በኦህዴድ ቤት ምንጣፍ ሊጎትት ያጎነብሳል ብለን አልገመትንም፣ አልጠረጠርንም። እነዚህ አካላት ሰርጎ ገብ በነበሩበት ጊዜ አንድነት እንዳይፈጠር እዛው ተመሳስለው ማታ ማታ ካገዛዙ ጋር እየዶለቱ ቀን ቀን አርበኛ መስለው ሲታገሉ ቆዩ። ከቁጥጥራቸው ሲወጣና የአማራ ፋኖ ብሔራዊ ንቅናቄ መመስረት አይቀሬ መሆኑን ሲረዱ ከዚህ በላይ መቆየት ሪስክ ነው፣ ስለዚህ አሁን አፋሕድ ፈርሷል የሚል እንዲታወጅ ቶሎ ብላችሁ ኑ ተብለው ተጠሩ። ስንታገለው የነበረው 5ኛ ረድፍ ተለቃቅሞ የተሸነፈው ግሩፕ 4 ኪሎ ሄደ።
ይሄ የተሸነፈ ግሩፕ አፋሕድ ውስጥ ተቀምጦ አፋብህንን ይወቅስ የነበረው አፋብሃን ይወቅስ የነበረው አፋብሃ ከወያኔ ጋር ይሰራል፣ ከሻዕቢያ ጋር ይሰራል የሚል ክስ ነው። አስተውሉ። እነዚህ ሰዎች አፋብሃ ጋር ያሉትን በወያኔነት ይከሱ የነበረው ማታ ማታ ከነ አብይ አህመድ ከነ ሽመልስ አብዲሳ ጋር በዙም እየተሰበሰቡ ነው። ሲለይላቸው ሄዱ የተሸነፉት አካላት። በቅንነት የአፋብህን እንቅስቃሴን መረር አድርገው ከተቹ መካከል ላይ ትችታችን አንዱን ከሌላው ለማስበለጥ ታቅዶ በፕላን የተሰራ አይደለም። ተወደደም ተጠላም እውነታውን ነው የምናገረው። የነበረው መራር ትችት የአማራን አንድነት ማዕከል ለመስራት መገፋፋትና እርስ በርስ መጠፋፋት ሳይሆን ወይም እዚህ ያለው ሁለት መዋቅር ወደ አንድ እንዲመጣ ሰርቶ ቀን ከሌሊት ሰርቶ ይሄንን ሳያጠናቅቁ ከሌላ ውጫዊ አካል ጋር የሚፈጠር አሊያንስ የት ሊያደርስ ነው? እንደሚባለው እንደሚጠረጠረው የአማራን መሰረታዊ ጥቅሞች ኮምፕሮማይዝ አድርጎ እንደ ብአዴን አዛይና ተሸካሚ ለመሆን ካልሆነ በቀር እንዴት በዙሪያው ያላችሁን ብለን መረር አድርገን ተችተናል። አንዳንዶቹን እላፊ ሂደን አይገባም ነበረ፣ ልክ አይደለንም ያልንና ይቅርታ የጠየቅንባቸውም ነገሮች እንዳሉ ሆነን ሰው አይደለን። ይቅርታ መጠየቅ የሽንፈት ምልክት አይደለም፣ የትልቅነት ምልክት ነው። የተሳሳቱትን እዚህ ጋር ተሳስቼ ነበር ማለት ትልቅነት ነው። ሰው በአንድም በሌላ መልኩ ሰርጎ ገቡ። አምስተኛው ረድፍም ሚሽኑ ከሽፎ አፋብህን ተመሰረተ። ልክ የአፋብህን መመስረቱን ሲሆን አፋብህንን ለመደገፍ የኔ መንደር ልጅ ሊቀመንበር ካልሆነ የፈለገው የአማራ ድርጅት ይሁን ይፍረስ የሚል አቋም የያዙ አካላት አሉ። ከየሁሉም አንድ ቦታ አይደለም፣ ከሁሉም ቀጠና። ነገር ግን እንደዛ አይነት ውርውር ልክ አፋብህን ከተመሰረተ በኋላ በአብዛኛው ትንሽ ምራቅ ቋጥ ማድረግ ከትግሉ ሂደት መማር ስለነበረ እድል ሰጥተን ድርጅት መስርተናል ካሉ የመስርተናል ያሉትን እናዳምጥና ውጤቱን እንከታተል፣ ይሄ ጎሏል እያልን ኮንስትራክቲቭ የሆነ ትችት መተቸት ይቻላል ወደሚል ተሄደ። የኔ ሰፈር ልጅ አይደለም በሚል ብቻ ካራክተር አሳሲኔሽንና ዘመቻ ሲጀመር ግን የዛ ካምፔን አካል መሆን ኃጢአትም ነው። በደል ዝም ብሎ ፖለቲካሊ ስህተት ብቻ አይደለም፣ እንደ ኃጢአትም ነው የምንቆጥረው ነው ያለው። ልክ አይደለም። ልክ ያልሆኑትን በተቸንበት ጊዜ ልክ አለመሆናቸውን ተናግረናል። የትኛውንም አካል በተጠና ሁኔታ ደለብሬትሊ ካራክተር አሳሲኔሽን እየሰሩ የጠላሁት አይኑር የሚል አቋም ከሚይዝ አካል ጋር ግን ነው በፍጹም። ኦኬ ላሳጥረውና አፋሕድ ተመሰረተ። አማን አፋብህን ተመሰረተ። በአፋብህን ምስረታ አርበኛ ደረጀ በላይ፣ አርበኛ ሰለሞን አጠና ወጥተው በቪዲዮ መልእክት አስተላለፉ። እኛ ታግለን የአፋሕድና አፋብህን ውህደት ተሳክቶ የአፋብሃና አፋሕድ ውህደት ተሳክቶ በፈቃዳችን መሪ መርጠን ድርጅት አቁመናል። ከዚህ በኋላ ወደዚህ መጓተት የለም። ሰርጎ ገቦች ወዲያ ወዲህ እያላችሁ ችግር አትፍጠሩብን ብለው በአደባባይ ተናገሩ። እንደ መዥገር በግድ ተጣብቀው ካልተጣላችሁ ካላፈነገጣችሁ ሲሉ የነበሩ አካላት ዘመቻ ቀጠሉ። የድርጅቱ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ መሆኑን ያውቃሉ። ነጥለው አርበኛ ዘመነ ካሴ ምናምን የሚል ዘመቻ ተከፈተ። ትክክል አይደለም። ኢን ፕሪንሲፕል ድርጅቱ ላይ አወቃቀር ያደረጃጀት ስህተት ካለ ድርጅቱ ይተችበት። ከዚያ ውጭ ግን ሁሉም መዋቅር ሸዋ ላይ ያለ መዋቅር በሙሉ፣ ጎንደር ላይ ያለ መዋቅር በሙሉ፣ ወሎ ላይ ያለ መዋቅር በሙሉ፣ ቤት አማራ ወሎ ላይ፣ ጎጃም ላይ ያለ መዋቅር በሙሉ ተስማምተን በጋራ የፈጠርነው ድርጅት ነው። ተስማምተን በጋራ አመራር መርጠናል።
ይሄ የስምምነታችን ውጤት ነው ብለው ሳለ የሆነ ሰርተን ግሩፕ መሪውን ቆርጠን ካልጣልን የሚል ኤክስተርናል ፎርስ፣ ኢንተርናል ቢሆን አንድ ነገር ነው። ኤክስተርናል ፎርስ ውጫዊ የሆነ አካል ካልቆረጥ ነው ካልጣል ነው የሚል ዘመቻ መክፈቱ ግን በምን ሂሳብ ነው አግባብ የሚሆነው? ነው ትክክል አይደለም ብለን ተሟግተናል። እንደምታውቁት ከዚያ በኋላ የአፋብን ከተመሰረተ በኋላ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ ይሄ ይፋ ከተደረገ በኋላ ከታችኛው መዋቅር የተመረጡ አካላት ወደ ላይኛው መዋቅር ሲመጡ ለምሳሌ አርበኛ ሀብቴ ወልዴ ለአፋብን የላይኛው መዋቅር አመራሩ ነው ተመርጧል። ምክትል ሊቀመንበር ነው የድርጅቱ። ወይም አርበኛ አስቻለው የድርጅቱ ስራ አስፈጻሚ አባል ነው። አርበኛ ደረጀ በላይ ወደ ላይኛው የስራ አስፈጻሚ አካል አልመጣም። አርበኛ መሬ ወዳጆ ከቤተ አማራ ወሎ ወደ ላይኛው መዋቅር መጥቷል። አርበኛ ዘመነ፣ አርበኛ አስረስ ወደ ላይኛው መዋቅር መጥተዋል። አርበኛ መከታው ከሸዋ ወደ ላይኛው መዋቅር መጥተዋል። አርበኛ ብሩክ ወደ ላይ መጥተዋል። አርበኛ ደሳለኝ ሳያስብ ሸዋ ደግሞ ወደ ላይኛው መዋቅር አልመጣም። ስለዚህ ድርጅቱ በሰራው በያዘው አደረጃጀትና ባወጣው መመሪያ መሰረት ወደ ላይኛው መዋቅር የመጣ አካል የታችኛውንም መዋቅር እየመራ አይቀጥልም። ከዛ በፊት እንደዛ ነበረ። ለምሳሌ አርበኛ መከታው ማሞ ቀደም ሲል በአፋሃድ ውስጥ የአፋሃድ ተቀዳሚ ምክትል ሊቀመንበር ሆኖ እያለ አርበኛ መከታው ወይም ምክትል ሊቀመንበር ሆኖ ሳለ የእዙም ደግሞ የሸዋ ጠቅላይ ግዛት እዝ መሪ ደግሞ እሱ ነው የነበረው። እንደዚህ ያለውን አደረጃጀት እና አርበኛ ሀብቴ ወልዴም የተቀዳሚ ምክትል ሊቀመንበር ሆኖ አፋሃድ ላይ የእዙንም ደግሞ ጎንደር ላይ መሪ ነው የነበረው። አርበኛ ደረጀም በኋላ ተቀዳሚ ምክትል ሊቀመንበር ሲሆንም የአማራ ፋኖ ጎንደር ጠቅላይ ግዛት እዝን እየመራ የላይኛውም ተቀዳሚ ምክትል የነበረው። አሁን በአፋብን ላይ ይሄኛው አካሄድ ቀርቷል። ወደ ላይኛው ስራ አስፈጻሚ የመጣው አካል የታች የነበረውን ፖዚሽን ይለቅና በየቀጠናዎቹ ያሉ እዞቹ አዲስ አወቃቀር ይዘው የአመራር ድልድል ያደርጋሉ ነው። በዚሁ መሰረት ቤተ አማራ ወሎ ጨረሰ። አንድ ሆኑ። አንድ አድርገው ድርጅት ምስረታውን ከዛ የአመራር ድልድሉንም ጨረሱ። ሸዋም እንደዛው አንድ አደረጉ፣ የአመራር ድልድሉን ጨረሱ። ጎጃምና ጎንደር ላይ ዘገየ። ጎንደር ላይ አንድነቱን አጠናቀቁ። በመሃል እንደውም ችግር ገጥሞ ነበር። በሁለቱ አደረጃጀቶች መካከል በቪዲዮ ሁላ እየወጡ ከሌን መታ ከሌን ገደለ የሚል ነንትርክ እንደዚህም ነበረ። በስክነት በውይይት በሂደት አጠናቀው አንድነቱን ጨርሰናል ብለው መጡ። የት ጋ ቀራውን? ቅድም እንዳለው ኦንሊ የቴዎድሮስ ዕዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ጎጃም ላይ ይሄንን የአመራር ድልድል የአንድነት የምናምን ጉዳይ አይደለም። አንድ መዋቅር ነው ያለው። አመራሩን ደልድሎ ቀጠናዊ መዋቅሩን አጠናቆ በመምጣት ረገድ የመጨረሻው የዘገየው ክፍል ሆነ። ጎንደርም የዘገየ ነበረ። ጎንደር ተጠናቀቀ፣ ተጠናቋል፣ አንድ ሆነናል፣ የምስራች ብለው መጡ። ሲመጡ የኡጋንዳና ምናምን ተለጣጥፎ ያለ ጃርት ተነሳና አፋብን ፈረሰ፣ ጎንደር ከአፋብን ወጣ። ይኸውልህ የአብይ ካድሮችና እነዚህ ሰዎች ተናበቡ። ልብ ብላችሁ ካስተዋላችኋቸው 2 3 4 በጣት የሚቆጠሩ ሊሆኑ ይችላሉ። ከ5 ከ6 የማይበልጡ እየተገላበጡ ማንን ብንደግፍ የት አሁን ስብስብ ብለው ይሄ ተጠናቆ አንድ ቢሆን ደሞ ሌላ ምክንያት ፈጥረው ይመጣሉ። አንድ መግለጫ ተብሎ የሚዘዋወር ነገር አለ። ኃላፊነት የሚወስድ አካል የሌለበት ማለት ነው። ማን ነው? የድርጅቱ አመራሮች ሰጥተዋል እንደዛ ብለው በድርጅቱ ኦፊሻል ገጽ ለቀዋል። የለም
3 እና 4 የተለያዩ መግለጫዎች የሆነ ቦታ ላይ ኩክ ተደርገው ለጊዜው ስም መጥቀስ ብዙም አስፈላጊ አይደለም። ሰዓት ራሱ የሆነ ቦታ ላይ ኩክ ተደረጉ። እነዛ ተለቀው የተዛባ ነገር ለመፍጠር ተራወጡ። እውነታው ምንድን ነው የሚለው? ጎንደር አንድነት በመምጣቱ ምክንያት ካፋብን ወጡ ወይስ የአማራ ፋኖ? በቅርብ ጊዜ አንድ የትብብር ካውንስል የሚባል እንደተመሰረተ ሰምተናል። የትብብር ካውንስሉ ምን ነገሮች አሉት? ብአዴን የሚለው ብአዴን አማራውን ቀን ከሌሊት እየፈጀ ካለው ኦህዴድ ጋር እየሰራ እናንተ ከትግሬ ጋር ዘላለም ስትዋጉ ኑሩ ነው የሚሉት። አብይ አህመድም ይህንን ነው የሚለው። የመር ጥያቄ ከሆነ የአማራ ህዝብ ለምሳሌ የአማራን ህዝብ በጠላትነት ከፈረጃ አንድ አካል ጠላቴ ነው ካለ ጠላቴ ነው ካለ አካል ጋር እሱም ለትብብር አይመጣም፣ አንተም ለመተባበር አትሄድም። የአማራ ህዝብ ጠላት ነው ብሎ ቆሞ ከሆነ የለም የአማራ ህዝብ ጠላት አይደለም እስከሚል ድረስ ትጠብቃለህ ማለት ነው። የአማራን ህዝብ በጠላትነት የፈረጀ አካል ካንተ ጋር መጥቶ በጋራ ሊቆም አይችልም። ይሄ ግልጽ መሆን አለበት። ጠላቴ ከሚል ጋርም ሄደህ ልትተባበር አትችልም በማንኛውም መስፈርት። ጠላት የሚል ከሆነ የአማራን ህዝብ ጠላት የምትል አካል ከኔ ጋር ልትተባበር አትችልም ነው የምትለው። ስሁት እሳቤ ከያዘ ደግሞ ይሄን ስሁት እሳቤን ጥለህና ነው የምትለው። የተገንጣይ ቀድመን ፍሬም ያደረግ ነው፣ ቀድመን በሚዲያ ደጋግመን ያነሳ ነው። ይሄ ግን የድርጅቱ ይሄንን አቋም ይዟል ከሌ እዝ ብለን ትርኪ ብርኪ ውሸት ይዘን አንመጣም። ሐሳብ ነው የምናጋራው። ሐሳብ ስናጋራ የቆየ ነው ሐሳብ ነው። ስለዚህ የሰማነውም አንድ የመገንጠል አጀንዳ የያዘና የኢትዮጵያ አገሪቷ ውስጥ ያለው ችግር በኢትዮጵያ የግዛት አንድነት ማዕቀፍ ውስጥ ይፈታል ብሎ ማመን ይጠይቃል ለመተባበር። አንድ የሀገር ምንም ዝም ብሎ 30 ነገር ማለት አያስፈልግም እኮ። እያንዳንዱ ችግር በግዛት አንድነት በኢትዮጵያ አንድነት ማዕቀፍ ውስጥ ይፈታል ካልክ የኢትዮጵያ ብሔራዊ ጥቅም ላይ አትደራደርም ማለት ነው። የግዛት አንድነቷ እንዲጠበቅላት የምትፈልገው አገር ብሔራዊ ጥቅሟን አትነካም። ብሔራዊ ጥቅም ማለት ግን ኦህዴድ ስልጣኑን ለማጽናት የሚለው አይደለም። ኦህዴድ የኢትዮጵያን ብሔራዊ ጥቅም በመሸጥ የሚታወቅ ድርጅት ነው። እንደምታውቁት በመሸጥ የአልጀር ስምምነት ተደርጓል። ግን የአልጀር ስምምነት እኮ ለ20 ዓመታት ኖ ፒስ ኖ ዋር በሚል ፖሊሲ ታጥሮ ቆይቷል። የአፈጻጸም ችግር ላይ ድርድር ይፈልጋል በሚል ኦህዴድ ለጊዜው የኤርትራ ኃይል መጥቶ እስከተዋጋለት ድረስ ብሔራዊ ጥቅም የሚባል ጉዳይ የለም ውሰዱት አለ። አልቡርሃንን ጠራና ና ውሰደው ብሎ ሰጠ። እንዴት ብለህ ነው ሱዳንን ጠርቶ ጅማ ወስዶ አልቡርሃንን ፈረስ ሸልሞ ስንት ውጊያ አልተካሄደበትም እንደ ወሰኑ? በጣም ግራ የሚገባኝ የአልቡርሃን ጦር የሰፈረበት ቦታ ኢትዮጵያ አይደለም፣ ጎንደር አይደለም። ጓንግን ተሻግረው እስከ መምጣት ደርሰዋል። ይሄን ያደረገው አብይ አህመድ በፈቃዱ ነው። ያ የጎንደር መሬት አይደለም፣ ያ የኢትዮጵያ መሬት አይደለም። የኢትዮጵያን ግዛት አሳልፎ ከሰጠ ከአብይ አህመድ ጋር አብረህ ትቆማለህ? ደራን ከሸዋ ላይ ገንጥሎ አማራ አባይን ተሻግሮ አዲስ አበባ እንዳይገባ ከልክሎ አማራን ከማዕከሉ ከአጼ ዳዊት ከተማ ከበራራ እየነቀለ 110,000 አባወራ አፈናቅሎ ሜዳ የጣለ
አማራን ከወለጋ ዘሩን ያጸዳ አማራን ትመስላለች ኢትዮጵያ መጥፋት አለባት ብሎ የወሰነ የአማራ እምነት ነው እያለ ኦርቶዶክስን ከሚያጠፋ ኃይል ጋር እተባበራለሁ ብለህ ትቆማለህ? ከዛ በኋላ ሌላውን በሌላ ትከሳለህ እንዴ? ማንኛውም የአማራ ድርጅት ማንኛውም ለአማራ ታገላለሁ የሚል አካል በአማራ ሕዝብ የህልውና ትግል መነሻ ሐሳቢዎች ሊደራደር አይገባም። ይሄ ሲል ምን ማለት ነው? የአማራ ሕዝብ የማንነትና የወሰን ጥያቄ የት ጋ ነው ያለው? አንድ ቦታ ነው? ሁለት ቦታ ነው? የት ጋ ነው ያለው? ወልቃይት ብቻ ነው? ጠለምት ብቻ ነው? ራያ ብቻ ነው ወይ መተከል ነው? የት ጋ ነው ያለው? አንዱ ቦታ ከሌላው የተለየ ቫልዩ ዋጋ አለው? ለአማራ ህልውና ትግል የለውም። ይሄ ግልጽ መሆን አለበት። ራያም ወልቃይትም ጠለምትም መተከልም ፓዊም ደራም አዲስ አበባም የአማራ ህዝብ የማንነት ጥያቄ የወሰን ጥያቄ ያነሳባቸው ዋጋ የከፈለባቸው ቦታዎች ናቸው። እንዲረሳ የማይፈለገው ነገር አማራ በጅምላ ተገሎ በዶዘርና በኤክስካቫተር እየተዛቀ የተቀበረው በማንነት ምክንያት ነው መተከል ላይ። ስለዚህ ወልቃይት ብረሳሽ ቀኜ ትርሳኝ ያለ ማንኛውም አማራ መተከል ብረሳሽ ቀኜ ትርሳኝ እያለ ነው እስከሚገባኝ ድረስ። ፓዊ ብረሳሽ ቀኜ ትርሳኝ እያለ ነው። ደራ ብረሳሽ ቀኜ ትርሳኝ፣ አዲስ አበባ ብረሳሽ ቀኜ ትርሳኝ እያለ ነው። አዲስ አበባ ጉዳይ የፌዴራሉ ማዕከል የሁሉም ሴንተር፣ እዛ ላይ ችግር የለም። ኢትዮጵያ ውስጥ ዘርን መሰረት ያደረገ የፌዴራል አወቃቀር ይለወጥና በሌላ የፌዴራል አሰራር ቢምጣ ቢባል የአማራ ህዝብ እዚህ ላይ ሙጥኝ የሚለው የብሔር ልኬት ከሌለው ብሎ አይልም። በብሔር በተሰፈረ ብሎ አብዛኛው ግን በዚህ ባለው ቀጥላለሁ የሚል ስምምነት ላይ ደርሻለሁ ቢል አማራ ከእያንዳንዱ ጋር ሲዋጋ ባይኖር አዲስ አበባ ሴንተርና ማዕከሉ መሆኗን በየትኛውም በወልቃይት በራያ በጠለምት በመተከል በፓዊ በየትኛውም ቀጠና የተሸራረፉ ኮምፕሮማይዝ እንደማይደረጉ መቀበል አለበት ሌላው አካል። የአገሪቷን ችግር እንረዳለን። ሲዳማ ከኦሮሚያ ጋር ችግር አለው። አፋር ከሶማሌ ጋር ችግር አለው። እንደሚታወቀው ድንበርና ጸብ። ድሬዳዋ ችግር ውስጥ ያለች ናት። ኦሮሞውም ሶማሌውም የሚጣላባት። የመተከል ጉዳይ ቤኒሻንጉል አማራ፣ ቤኒሻንጉል ኦሮሚያ፣ ጋምቤላ ኦሮሚያ፣ በየትኛውም ቀጠና ብትሄድ ትግራይ አማራ ከወልቃይት ጋር ከራያ ጋር በተለየ ሁኔታ የትግራይና የአማራ ኢሹ ተደርጎ ወልቃይትና ራያ ብቻ የማንነት ጥያቄ ያለበት የአማራ ማንነት ጥያቄ አድርጎ ፍሬም ማድረግ በአማራ ላይ ክደት መፈጸም ነው። ሰው በአጠቃላይ በኢትዮጵያ ውስጥ ያለው ማዕቀፍ በጋራ ይፈታ ከተባለ በጋራ ይፈታ። እንደ አማራ ቆመን ጥቅሞቻችን እናስከብራለን ካልን ግን እነዚህ ሙሉ ጥቅሞቻችን ናቸው። እንዳውም 4 ኪሎ ያለው ኦህዴድ ዘኢንታየር ወሎ ሰሜን ኦሮሚያ ነው የሚለው። አጣዬ የእኛ ናት ብለው 7 ጊዜ አውድመዋታል። ጀዋሃን አውድመዋል። ኦህዴዶች ወሎን ሰሜን ኦሮሚያ ነው ብለዋል። ከነዚህ አካላት ጋር ሆነህ ለምሳሌ ኮሎኔል ደመቀ ከነዚህ አካላት ጋር ቆሞ ወልቃይትን አስከብራለሁ ይላል። ከነማ ጋር ቆሞ? ከኦህዴድ ጋር ቆሞ። እኛ ለደመቀ እያልን ያለው ምንድን ነው? እንደ አማራ ወልቃይት ብረሳሽ ቀኜ ትርሳኝ ነው የምንለው። አንተ ወልቃይትን ያስጠብቅልኛል የምትለው ኦህዴድ ግን ደራን፣ መተከልን፣ ፓዊን፣ ዘኢንታየር ወሎን ይገባኛል ብሎ 10 ጊዜ አቃጥሎ ግፍ ፈጽሟል። ሸዋ ላይ
አማራነት የሆነች ቦታ ብቻ አይደለም የምትተከለው የምትቋጨው። ስለዚህ ከኦህዴድ ጋር በመተባበር አስከብረዋለሁ የምትል ጥቅም ካለህ በሌላው መጥፋት ላይ የምታስከብረው የተለየ ጥቅም ነው ያለህ ማለት ነው። ይሄ እንደ አማራ አብሮ አያቆመንም። እንደ አማራ አብሮ ሊያቆመን የሚችለው የእያንዳንዱ እንቅስቃሴ የአማራ ሕዝብ ማናቸውም ለትግል የተነሳባቸው እያንዳንዷ ጥያቄ እንዳትሸረፍ ማድረግ ላይ የተመሰረተ ነው። ስለዚህ ማንኛውም አማራ ማንሳት የሚገባው ጥያቄ ቢኖር ጄኔራል አሳምነው ያነሳው ጥያቄ ነው። ተመልከት፣ አማራነት አደጋ ውስጥ ወድቋል ብለው ፕሮፌሰር አስራት ነፍሳቸውን ነው የሰጡት። የአፋብህን በላይ እዝ አሁን እነ አርበኛ ደረጀ ጉባኤ ያደረጉበት ጋር ፖስተሩን አይታችሁ ከሆነ እዚያ ላይ የፕሮፌሰር አስራት ወልደየስን ፎቶ ታይዋለህ። የፕሮፌሰር አስራት ወልደየስ ሀገር ኦህዴድ 10 ጊዜ አጣዬን አቃጥሏታል እያልኩ እኮ ነው። ጀዋሃን አቃጥሎታል፣ ካራቆሬን አቃጥሎታል። አባይን ተሻግሮ አዲስ አበባ መሄድ አይቻልም ብለዋል። ከነዚያ አካላት ጋር በመተባበር የሚከበር ጥቅም የለንም ነው። ስለዚህስ ነገር አርበኛ ደረጀን ሰማኸው አይደለ? አድማ በተና በለው፣ መከላከያ በለው፣ የኦህዴድ አሽከር በለው፣ ይሄ ነው ዋነኛው አካል የምንታገለው አለ። ሰየው፣ ይሄ ነው ትክክሉ። ኮሎኔል ደመቀን ለመተቸት የሚያስነሳን ነገር ቢኖር የብልጽግና ቲሸርት ለብሶ የምናምን ዘንባባ ይዞ ችቦ ይዞ ብልጽግና ድርጅታችን ነው ይላል። አንተ ብልጽግና ድርጅቴ ነው የምትለው ተከዜ ዘብን ወልቃይት ላይ አቆይቶልህ ሊሆን ይችላል። አንተ ምትመራውን አይል። አጣዬን ግን እያቃጠለ ነው፣ አንስማማም። መተከልን እያቃጠለ ነው፣ ፓዊን እያቃጠለ ነው፣ አንስማማም። አማራውን ወለጋ ላይ እየፈጀ ነው፣ ኦርቶዶክስ ቤተክርስቲያንን እያጠፋ ነው። ይሄን ነው እያልን ያለ ነው። ስለዚህ እንደ አማራ የሚቆም ማንኛውም አካል ፕሪንሲፕሊ እንደ አማራ ቆሞ ነው መታገል ያለበት። ይሄ ካልሆነ ኢሹ ሎካል ይሆናል ማለት ነው። አስተውል። ራያን መከላከያ የሚባለው ኃይል ኮምፕሊትሊ አስረክቦ ለነጌታቸው ረዳ ይኸውልህ፣ ተዋጊ በሌለበት እነ ደብረጽዮን በሌሉበት፣ አስተውል፣ እነ ደብረጽዮን በሌሉበት ጌታቸው ረዳ የአብይ ወዳጅ ባለበት መከላከያ የሚባለው ንቅል አድርጎ ራያን ለነጌታቸው ረዳ ተረክቦ ብሎ አስረክቦ ወጣ። ወልቃይት ላይ ያለው መከላከያ ለአማራው አዝኖ ሳይሆን የሱዳን መወጣጫን ወያኔ ቲፒኤልኤፍ ካገኘው ለኦህዴድ ስጋት ስለሆነ ነው እዛ ሰራዊት ያሰፈረው፣ ለአማራ አዝኖ አይደለም። ስለዚህ መከላከያ የኛ ነው ሲል ኮሎኔል ደመቀ አብሬው የኛ ነው አለለም። እዚህ ራያ እኮ ወገኖቻችንን አስፈጅተው 40 ሺህ ዲስፕሌስ ሆኖ ተፈናቅሎ ቆቦ ነው ያለው። ይሄ አካል